ለምለም ዮሐንስ፣ ቴዎድሮስ አየለ፣ ሰላም ተሾመ፣ ይትባረክ ከበደ። ተመልካቾቻችን ሰላም በሉ። እንዴት አመሻችሁ? ማምሻችን ጀምሯል። ተመልካቾቻችን እንዴት አምሽታችኋል? እዚህ የተገኛችሁ ታዳሚዎችንም እንኳን ደህና መጣችሁ እንላለን። ዛሬ ይገርማችኋል፣ ምንም ሳንነጋገር ተመሳሳይ ከለር ለብሰን የመጣን ሁላችንም ያንቺም ተባብላችሁ ምንድነው? ጥቁር ልብስ ግን እንትን ይላል ይሁን የራሱ ግሬስ አለ ነገር ይላል። እንዴት ነኝ? በጣም ተመራጭም ከለር ነው አይደል? በተለይ ፋሽን ኢንዱስትሪ ውስጥ ያሉት አብዛኞቹ ዲዛይነሮች በጣም ከሚወደድና ውድ ከሆነ ቀለም ውስጥ ኑሯችን እንደዛ ባይሆን ቴሌፓቲ ይባላል እኮ ሳትነጋገር ምንም ሳታወራ በስሜት መግባባት እንደዛ ይባላል አይደል? ታውቂያለሽ፣ ልደውልልሽም እንባባላለን። እንትን ብለናል። ይገርማል። ለማንኛውም አምሮባችኋል። እናመሰግናለን። ዛሬ እንደተለመደው እንግዲህ የምንወያይበት ጉዳይ አለን ተመልካቾቻችን። ግን ወደዛ ከመሄዳችን በፊት አንድ ቪዲዮ ብንጋብዛቸው ብዬ አስቤያለሁ። እኔ ምን ትላላችሁ? ደስ ይለናል። ተንመለስ። እየገባችሁ አመሰግናለሁ። እንግዲህ አብዛኞቻችሁ ጠይቃችሁኛል፣ ፊቴ እንዴት እንደጠራ። ይሄኛውን ነው፣ ይሄን የጥርስ ሳሙና ነው የምጠቀመው። አያችሁት ቆዳዬ እንዴት እንደጠራ? አያችሁት? ለረጅም ጊዜ ከተጠቀማችሁ ለውጥ ታመጣላችሁ። ያን ያለ ለውጥ አላመጣውም ያላችሁ በትክክል አልተጠቀማችሁማ። እኔ ያልኳችሁን ስቴፕ አልተከተላችሁም። ለዛ ነው። ወይኔ ጉዴ ፊልተሩ ጠፋ። ሃይ ውዶችዬ፣ እንዴት ናችሁ? አብዛኞቻችሁ ስጠይቁኝ ነበር፣ አይ ፊትሽ እንዴት ነው የጠራው? ምንድን ነው የተጠቀምሽው ስትሉኝ ነበር። እዚህ ጋር ያስቀምጥኩላችሁ ቪዲዮ አለ። የሷን ምርት ተጠቅሜ ነው። እዚህ ጋር ማዲያት ምናምን የነበረው ጽድት ብሎልኛል። የጥርስ ሳሙና ነው የተጠቀምኩት። በጣም አሪፍ ምርት ነው። አብዛኞቻችሁ የት እናገኛለን ስትሉኝ ነበር። እኔ ጋር አለ። በስልክ መደወል ትችላላችሁ። መምጣት ማትችሉ ደግሞ በያላችሁበት እናደርሳለን። ባዮ ላይ አድራሻዬን አስቀምጫለሁ። ኮፒ ሊንክ ሼር አድርጉ። ቴንክ ዩ። መቻችሁ። ይሄ ነገር ማይመቻችሁ በነገራችን ላይ ስክሮል ያረክ አሁን የሚጋለጡበት ሰዓት ነው። እንዴት ነው የጥርስ ሳሙና ለፊት የሚባለው? የትኛው ዳርማቶሎጂ ነው የመከረሽ? እናትዬ ከታች ኮፒ ሊንክ ያደረኩላችሁ አለ፣ እዩት። ባዮ ላይ ግቡና ከፈለጋችሁ ሜሴጅም ላይ ጻፉ። የጥርስ ሳሙና ማዲያት ያጠፋል፣ ሊያውም በጥቂት ቀን ያላችሁት ምን ማስረጃ አለሽ? በነገራችን ላይ ሌላው ፋክት ደግሞ ሁለቱ ጓደኛ ማቾች ናቸው። እሱም ቪዲዮ ከፈለጋችሁ እናወጣዋለን። አታጭበረብሩንም እንደዚህ ያላችሁ። ሁለትሽም ትጋለጫታለሽ። የእናንተም ተባባሪ ከስር ይሄ ላይክ ሼር እያደረገ የእናንተና የሚለው እናንተም ጭምር አስቡበት። በነገራችን ላይ ይሄ ውሸት እንዲጋለጥ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱልኝ። ውሸት እዚህ አሰሩ እንዴ አንኗኗር። ያየው ጉዳችንን ለዚህ አጨብጭቤ ልግባ። እንዴት አየው? እንዴት እንዳደረገን እንግዲህ ቲክቶከሮች ካልሆንን አለ። ያንቺ እኮ አልገረመኝ። የእሷን የገረመኝ አጫፋሪዋ ግን አየር ላይ እንደዛ እኮ ነው የበዙት። ባለሙያው አይደለም ተከታዩ ነው። አዎ እንደዛ የሚያበዛው በጣም ሼር አድርጉት። የውበት ባለሙያ ሆነሽ ቲክቶከር ሆነሽ ይሄን ሞክሩት ምናምን ሞክረው ግን በፊልተር አሁን ሞክረው እያለች በፊልተር እኮ ጉዳቱን በደንብ እንዲያይ ሰላምን ፌመስ ለማድረግ ያላረኩት ጥረት ይትቤ ራሷ ሌላ አካውንት ከፍታ ይትቤ ካንተ ጋር እሱ ግን አዋረደን እንዳየው በቃ የማይሆን መረጃ ነው ብሎ አዋርዶና ዛሬ ውይይታችን እንግዲህ እንደዚህ አይነት ጉዳይ ላይ ነው የሚያተኩረው። ተመልካቾቻችንም ታዳሚዎቻችንም ይሄንን የጋበዝናችሁ ለዛ ነው። ሙያተኝነት ላይ ብናወራ ብለን ነው ያሰብነው። ሙያተኝነት ስንል እንግዲህ ሙያ በትምህርትም እንደገና ደግሞ በልምድም ይገኛል። በተሞክሮ በብዙ ጊዜ ኤክስፒሪየንስ በማድረግም ይመጣል ሙያ። ከዛ ውጪ ግን ዝም ብሎ አሁን በተለይ በሶሻል ሚዲያውም በተለያዩ አማራጮችም ሰዎች ያለ ሙያቸው ዘው ብለው ገብተው ብዙ ነገር ያበላሻሉ። ልክኛ አሁን እንደሆነ ነው ማለት ነው። ያለ ሙያ የተገባ መረጃ ብዙ ነገር ያጠፋል ብለን እናስባለን። ግን ብዙ ጊዜ የምትታዘቡት ያጋጠማችኋል? እንደዚህ አይነት ያለ ሙያቸው ገብተው ሰዎች ሲዘላብዱ ወይ የሆነ ነገር ሲያደርጉ የታዘባችሁት ነገር አለ? ምን ጥርጥር አለው? እሺ ምን ታስታውሱት አለ? አብዛኛው የሚገጥመን ነገር እንደውም እኔ የገጠመኝን ለምን አልነገራችሁ? እሺ የኮቪድ-19 ብዙዎች ያስታውሱታል። ወረርሽኙ ጊዜ ያኔ ገና እንደ ተከሰተ በዓለም ላይ ያው እኛ ሀገር ቆይቶ አይደል እንትን ያለው
የተለያዩ መረጃዎች ይወጡ ነበር እና ሙያተኛ የሆነውም ያልሆነውም ነበር ያወራ የነበረው። ለቀቅልሻል ቪዲዮ አንዱ ማረሳው እስከ 30 ሰከንድ ትንፋሽን መያዝ እሱን ብለስበ ሳትተነፍስ 30 ሰከንድ ከዛ አይኔ ምናምን ይቀላል ሁሉ ስትመለስ ሳልከሌለ ወጣቱ እኮ ችግር የለውም። ስትመለስ ግን ፊት ለፊትህ የነበረው ይሄ ኩባያ ከሆነ ዞሮብህ ታዲያስ ሳልከሌለ በቃ ኮቪድ የለብህም እንደማለት ነው ተብሎ ከዛ አመንክ አንተም አመንክ ስሞክር እስቲ ተንፈሱ ማለት ልጆቼን በወቅቱ እኮ ግን በጣም WHO የዓለም ጤና ድርጅት 88 በመቶ የሚሆኑ ያኔ ይወጡ የነበሩ መረጃዎች የተሳሳቱ ነበሩ። በተለይ ባለሙያ ባልሆኑ የሕክምና ባለሙያዎች ባልሆኑ ሰዎች ይወጡ የነበሩ መረጃዎች ናቸው ብሎ ተደጋጋሚ መረጃዎችን ያወጣ ነበር። እነሱ ከዋና መረጃ ከማሰራጨት በላይ እነዚህን የሐሰት መረጃዎች እውነትነታቸውን ለማጣራት የወሰደው ጊዜ ራሱ በጣም ረጅም ነው። የሆነ ሰው ይመጣል፣ ነጭ ጋውን ያደርጋል፣ ሀሳብ ይሰጣል፣ ቼክ የሚያደርግ ሰው የለም። ነጭ ጋውን ስንት ሰው ነው ባለሙያ ነው የሚለብሰው? መምህሩም አለ፣ መምህር አለ፣ ስጋ ቆራጭ አለ፣ ዶክተሩም አለ። በጣም ችግሩ በጣም ማህበራዊ ሚዲያ በተለይ ያምናል ሰው የሚመጣው መረጃ ተቀብሎ ሊተገብረውም ይችላል። ኪትዌ እንደተገበረው ሁለት ገጠመኞች አሉ እኔ የማስታውሰው። እኛ አካባቢ ነው ልጁ የ12ኛ ክፍል ጨረሰ። ከዛ ዩኒቨርሲቲ ሄደ ተባለ። ከዛ መጣ የሆነ ሰዓት ላይ ዶክተር ነኝ አለ። ከዛ ቼክ ሲደረግ አይደለም እና ወደ ሲጣራው የሚያደርጋቸው ነገሮች ትክክለኛ ሜዲካል ዶክተር የሚያደርጋቸው አይደሉም። ማረሚያ ቤት ገባ። ጥሩ ነው። ከሕክምና ወደ ማረሚያ የሱ በጣም አሪፍ የሆነው የምር ታርሞ ወጥቶ ከወጣ በኋላ ትምህርቱን ተምሮ ሜዲካል ዶክተር ሆነ። ለሱ አናጨበጭ የሆነ ወቅት ላይ በጣም እስኪብርቱ ክዳን ይወጣል። እሺ የወጣ ዜና ነበረ ዓለም አቀፍ ላይ በጣም መነጋገሪያ የነበረው። ሰውየው የሰርጀሪ ባለሙያ ነው፣ የቀዶ ጥገና ባለሙያ እና ለ20 ዓመታት ምንም አይነት ትምህርት ሳይኖረው ምንም አይነት የሙያ ማረጋገጫ ሳይሰጠው ቀዶ ጥገናውን ሲያደርግ ነበረ የልምድ ከዛ አንድ ደንበኛው ጉዳት ደረሰበትና ከሰሰው። ሲረጋገጥ ከ20 ዓመት በላይ ይሄንን ስራ ሲሰራ ነበረ። እኔ ከ14 ዓመት ጀምሮ ነው ዶክተር መሆን የፈለኩትና ራሴን አስተምሬ ነው። ልክ ሕክምናው ላይ ሰው ገዳይ እንደሆነ ሁሉ በሌላውም ዘርፍ ደግሞ የሚሰሩ ስህተቶች ትውልድ መግደል እኮ ነው። ተኩሶ ከመግደል የማይተናነስ ነው። ለምሳሌ እኔ በቅርቡ በግል የገጠመኝ ልንገራችሁ። እሺ 2 ወረቀት ጋር ደርሶ የማያውቁ ሰዎች የመጽሐፍ ጀርባ ላይ ተገናኝተው አገኘው። እሺ ቀልድ አይደለም፣ ከምር ነው። ይሄ ለማንበብም ለወረቀትም ለስነ ጽሁፍም ሩቅ የሆነ ሰው ደራሲ ነኝ ብሎ መጽሐፍ አወጣ። የድንገቴ ሀያሲ የድንገቴ ጸሐፊ 2 ለወረቀት ሩቅ የሆኑ ሰዎች እዛ መጽሐፍ ላይ ተገናኙ ብሎ ነው የሚጀምረው። ይሄን ስለሰጠህን እያለ ይሄ ሰውየውን የማደናነቅ ኃይሉ የተዛባ መረጃ ይሰጣል። ከዛ አንዳንድ ደግሞ ሰዎች ኢንተርቪው ስናደርግ ገጥማችሁ ከሆነ ምን ብዬ ልጥራ? ማን ደራሲ፣ ዳይሬክተር፣ እንትን ባለሙያ በጣም ብዙ ነው። ምናልባት ይሄ ሰው ተዋናይ የሚለውን ስም የወሰደው የሆነ ፊልም ላይ የተወሰነ ገጸ ባህሪ ተሰጥቶት ሊሆን ይችላል። ግን ያንን መስራቱ በራሱ ተዋናይ አያደርገውም። አንድ ሲንግል ሙዚቃ መልቀቅ አንድን ሰው ድምጻዊ አያደርገውም። ሙዚቃ ስትይ እንዲያውም አንድ ጊዜ አስታወሰኝ። ወደ ኋላ ቅርብ ጊዜ ነው በእርግጥ አንድ በጣም ተወዳጅ አርቲስት አልበም አወጣችና ብዙ ሰው የወደደው የተቀበለው አልበም ነበረ። ያው አልበም ሪሊዝ ይደረግ የለ እዛ ላይ የነበረ ፕሮግራም ነው እና በጣም ሌጀንዶች አሉ። በቃ የሬድ ሙዚቃ ትምህርት ቤት ኢትዮጵያ ሙዚቃ ውስጥ ትልቅ አስተዋጽኦ ያላቸው ሙዚቀኞች እንግዶች ናቸው፣ ከፊት ተቀምጠዋል። ከዛ ተጀመረ ፕሮግራሙና ስቴጅ ላይ ወጥተው የአልበሙን ምን እንደሚመስል እንዲህ ነው የጎደለው እንዲህ ነው ትንተናውን ያዘጋጁት። ታምናላችሁ የቲያትር ባለሙያዎች ናቸው። በስሜታቸው የተረዱትን ነገር መግለጽ አንድ ነገር ያዳምጡበት ነው ነገር ነው። የስሜትሽን ታጋሪ የሆነ ሙዚቃ ሲመስጥሽ እኮ ሙዚቃውን ታዳምጫለሽ። ግን እኔ ባለሙያ አይደለሁም። ምንድነው ትዝ የሚለኝ ሬዲዮ ላይ ስንሰራ ፕሮግራም ሙዚቀኛ የሚባለው ስንት የሰራ ነው፣ ሰዓሊ የሚባለው ስንት የሳለ ነው፣ ማን ነው እንትኑን የሚሰጠው? ፊልም ተዋናይ የምንለው ስንት ያለፈም የሆነ እንትንም ክራውድ ሲኒም ላይ ያለ ሰው ተዋናይ ነው ወይ?
ይሄንን ሲያጨቃጭቅ ትዝ ይለኛል። እና ሙያተኛ ነው የምንለው በምን ማን ነው የሚሰጠው የሙያተኛውን ደረጃ? ሙያተኛው ራሱ ነው ቀድሞ የነበረው ወይስ ህዝብ ነው የሚሰጥሽ? ወይስ በቃ ስለሰራሽ እዛ ውስጥ አንዴ ስለገባሽበት ተሰጥቶሻል? ልክ በነካ አይነት ነገር አለው ወይ? ግን በጣም ሰሌ ማንሳት ያለብን ለምን ነው እንደዚህ የሚደጋገመው ያለ ሙያቸው የሚገቡ ሰዎች የሚፈተፍቱበት ምክንያት ምንድን ነው? ምን አይነት ምክንያቶች አሏቸው ብላችሁ ታስባላችሁ? ዋነኛው ምክንያት እኔ ምን አውቃለሁ እኔ ምን አላውቅም። ከታፊ የምትዩ ጋዜጠኛ እያንዳንዱ በየዘርፉ ላይ ያለ ምልሽ ደፋር ስለሆነ ነው ልቡን ሞላ አድርጎ አንዳንዱ ታዩ ሌላው አሰቃቂውም የለውም እንጂ ደግሞ ሰበር ዜና ብሎ ይገባል። አሁን በነገራችን ላይ ሶሻል ሚዲያ ብትገቡ ሰበር በሰበር ነው። ሕክምና ላይ ባለሙያ ነን የሚሉት ሰዎች ፍርሃት ይፈጥራሉ ሰው ላይ። ይሄ ነገር ግን በተግባር ላይ አይደለም ሚዲያው ላይ ይዘው የሚመጡትን ነው እያልን። አዎ ያ ባለሙያ አስወርቶም ሊሆን ይችላል፣ ኦንላይን ላይ ቀርቦ ሊሆን ይችላል። እስካሁን ይሄንን መድኃኒት አልተጠቀማችሁ ይልሃል። አሁን ምን አምልጦኝ ነው ብለህ ትደነግጣለህ። ከዛ ፍርሃት ይፈጥርብሃል። ያ ፍርሃት ያ ሰውዬ የሚነግርህን ምክር እንድትሰማ ያስገድዳል። ብዙ የህክምና ስካሞች የሚሰሩትም በዛ ነው። ከዛ ብር ያላቸው ሰዎች ይፈለጋሉ ኢንቨስት እንዲያደርጉ፣ እዚህ ሴክተር ላይ ኢንቨስት አድርጉ ብለው የፋይናንስ አማካሪዎች ደግሞ ትክክለኞቹ ሳይሆን ሙያውን ተጠቅሞ እንደሱ አይነት ፍራቻ ይፈጥራሉ። ሙያተኛው ፍቃድ ይፈልጋል፣ ማረጋገጫ ይጠየቅበታል። እነዚህ ሰዎች ግን ትንሿን እውቀት ይይዛሉ። ጫፍ ይዞ መሮጥ አለ አይደለ? እንደሱ ስትይ ምን እንደውም ትዝ አለኝ መሰለሽ፣ ቅድም ያነሳ ነው የኮቪዱ ጊዜ አንዱ የመረጃ ፍሰቱ የተሳካ ያልነበረበት ዋናው ምክንያት ጫፍ ይዞ መሮጥ ነው። ለምሳሌ የሆነች ጫፍ ያገኛሉ ለዚህ ነገር ይሄ ምናምን እየተባለ ያኔ እኮ ምርምር ላይ ነበር አይደለ? መድኃኒት እስኪገኝ ምናምን እንደዚህ በጣም ልፋት ላይ ነበሩ ባለሙያዎች። እና እንደውም የዚች የሚስ ኢንፎርሜሽን አይደለም የሚሏት ጫፍ ይዞ መሮጥ እንደውም በሱ የሚተካው ይመስለኛል። ምንም ያልተስተካከለ የተዛባ መረጃ ያልተጣና መረጃ ታቀርቢያለሽ። እና ከኮቪድ በፊት 0.2% ነበረ በዚህ በማህበራዊ ሚዲያው ላይ የሚለቀቁ ያልተስተካከለ የተዛባ መረጃዎች። ልክ ኮቪድ ሲመጣና ይሄ ምርምር ሲጀመር ምን ሆኖ በአንዴ ከፍ ብለው 2020 ላይ ወደ 38 ነጥብ ምናምን በመቶ ወደ 39 በመቶ ደረሱ። ትንሽ ረፍት እናድርግ። ከበሮ በሰው እጅን ተመልክተን እንመለስ። ቴዲ ከበሮ እቺ ነገር በሰው እጅ ላይ እናንተው ጋብት ተመልካቾቻችንም እዚህ ያሉ ስቱዲዮ ያሉ እንግዶቻችንም እንጋብዛችሁ። ከበሮ በሰው እጅ እንግዲህ እስቲ አንዴ ልምራበት እባካችሁ። ከበሮ በሰው እጅ እንግዲህ ያው ማንችለው ሙያ ውስጥ ገብተን ምን አይነት ፍዳ እንዳየን የምናይበት ነው። እስቲ ቴዲ የሆነውን አይተን እንመለስ። እሺ ቴዲ፣ እንዴት ነው ሜካፕ ሴቶች በተለይ ሲሰሩ አይተህ ታውቃለህ? እንዴት ነው? ያው የቅርብ ሩቅ ነኝ ሜካፕ፣ ግን እንደዚህ ከባድ ነው ብዬ አላስብም። ያው ለፊት የምትቀቢያቸው ነገሮች አሉ አይደለ? በቃ ስማቸውን አላውቅም ከየት ላምጣው አሁንስ ቢሆን፣ ግን የሆነ ስቴፖች አሉት። ቢሆንም ግን የሚከብድ አይመስለኝም፣ ቀላል ነው ይመስለኝ። ኧረ እባክህ። አዎ ምን ይከብዳል? መቀባባት ነው አይደለ? ለፊት ፋውንዴሽን አለ መጀመሪያ ላይ እንግዲህ ፊቷን ማጽዳት አለ። በዋይፕስ ጠረግ ታደርጊያለሽ፣ ብሩሽሽን ታነሻለሽ፣ ወል ግን ቆንጆ ሜካፕ ብሰራ ይመስለኛል። እንደ ቆዳ ከለሯ እኮ ይለያያል። አዎ አላ እኛ ባለሙያዎች ምን እንላለን መሰለሽ፣ የተለያዩ የቆዳ ታይፖች አሉ። ይሄ ምንድነው ኦይሊ የሚባል ስኪን አለ፣ ደረቅ የሚባል ስኪን አለ። እንግዲህ እንደ ቆዳ አይነቷ ቆንጆ ሜካፕ እሰራለሁ። አይከብድም እንዴ? ሜካፕ ብዙ የሚከብድ አይመስለኝም እኮ። እቃዎቹን ታውቃቸዋለህ? ፊት ላይ የሚደረጉትን ማቴሪያሎች ምን እንደሆኑ ትለያቸዋለህ? እግዚአብሔር ይመስገን በስም አላውቃቸውም፣ አይቼ ግን በመልክ አውቃቸዋለሁ። ቆይ አንዴ። ሃሎ ወዬ፣ ደርሰሻል? በቃ መጣሁ። ይቅርታ አንዴ ውስጥ እንግዲህ ሜካፕ ምሰራት ቆንጆ እየጠበቀችኝ ነው ደንበኛ። እሷ ልስራት? እሺ እንችላለን። ወደዛ እንሂድ።
ኦኬ ሜካፕ ብዙ ጊዜ ትሰሪያለሽ እንዴ? ብዙም አልሰራም። ለመጀመሪያ ጊዜ የመጀመሪያሽ ነው? እስቲ ግን እስኪ ነሽ ኦይሊ ነው እና ስንጀምር ያው ሜካፓችንን ያው ፊትሽን በዚች በማጽዳት እንጀምራለን። እስቲ እንዲህ በይ ግን ሰንስክሪን መጠቀም አለብሽ ትንሽ። ቆንጆ አድርገን እንደምታይ ተስፋ። አረ እንዳትጠራጠሪ። ሰርግን ያለብሽ ምንድነው? አይ ቀለል ያለ ፕሮግራም ነገር ነው። ቀለል ያለች ፕሮግራም ናቹራል ሜካፕ እኛ ይልሽ ያደግንበት ነው እንዳታስቢ። አዎ ሜካፕ በልጅነታችን የጀመርነው ጉዳይ ስለሆነ እዚህ ነው ያለ ያሳስብ። እንዲህ በይ ትንሽ ፊትሽ ያው ግን ሜካፕ ለመቀበል በጣም ፈጣን ፊት ነው። ለፕሮግራምሽ ይልሽ ቆንጆ ሜካፕ ነው የምሰራልሽ። ብዙ ሜካፕ ቢፈጅ አይደለም። አይላሽም ያስፈልጋል ለፕሮግራምሽ። ቆንጆ አይላሽ አለችን። አዲስ የመጣ ፕሮዳክት ነው በነገራችን ላይ። በፕሮግራም ሰዓትሽ እንድትሄጂ እስቲ አንዴ ያው አምስቴ ጋር አልወደድሽውም ሜካፕ? አይ እስኪ ቆይ ዝም በል። ምንም መልስ እንዳሰጠኝ ቆይ እኛ ነን ሪአክት ማድረግ ያለብን። ዝም ምንም ላዩ ተመልካቾች እዚህ ላሉ ታዳሚዎች ይቅርታ ጠይቅ እንጂ ይቅርታ ጠይቅ። ምንድን ነው የሆንከው? ሜካፕ አርቲስት ካልሆንኩ አለ እኮ አንዳንድ ጊዜ እንግሊዝ አለማወቅ ለካ እንደዚህ ደፋ አጀማመሩ ግራ ገባው። አዎ ሲገባ ያው አይ ሁሌ ቀላል አይደለም የሚመስለው የሆነ ነገር መጀመር ሲይዘው እንትን መጣ ሞራል ምናምን ተሰማኝ። ከዛ ቀላል ነው ብለህ ልክ በቃ ልጀምረው ስል ነው ከየት ልጀምረው የቱ ጋር ግራ ገባኝ። በጣም ነው ግራ የተጋባው። ቴዲ አይሆንም አልደርስበትም እንደማልችለው አውቄያለሁ። የሰው ግን ፊት ማበላሸት ለካ እንዲህ ደስ ይላል። ተጸጽቷል። ይገርማል። የሚገርመው ነገር ደግሞ ማለት እናንተ
በየቤቱ ያሉ ሴቶች አስበው ራሳቸውን ነው እንትን የሚሉት በአብዛኛው እና ምን ያህል ዕውቀትም እንደሆነ በዛው ነው የምትረዳው። በጣም ሙያ ትልቅ ሙያ እንደሆነ ተረድተናል። ያለ ሙያ መፈት ሊኖር ይችላል የሜካፕ ላይ ግን ሜካፕ አርቲስትነት በጣም የተከበረ ውድ ሙያ ነው። እኔ ጋር እኮ መሰረታዊ አለማወቅ ነው። መሰረቱ ምን ይላል? መሰረታዊ አለማወቅ እኮ ነው ያለው። ተጸጽተናል። ወደ ውይይታችን እንመለስ። በጣም የተለያዩ ነጥቦችን አነሳን። ግን በጣም የሚደፈሩ የምታስተውሏቸው የትኞቹ ሙያዎች መሆናቸውን ትንሽ ብንጠቅስ ጥሩ ነው ብዬ አስባለሁ። በብዛት ያለ ሙያቸው ገብተው ብዙ የሚነኩ የሚደፈሩ ሙያዎች የምንላቸው የትኞቹ ናቸው? የት የምታስተውሉ? አንደኛ አሁን ያለው የሚደፈሩ ስንል ሙያተኛ ነኝ ብለው ማብራሪያ የሚሰጡባቸው ነው አይደል? ያለው አንደኛና ትልቁ 49% በመቶ ሙያው ላይ የሌሉ ወይም ደግሞ ትክክል ያልሆኑ ሙያውን ትንሽ ጫፍ ይዘው አውቀው እንደውም ጉዳት በጎንዮሽ ጉዳት ያለው ሆኖ የተገኘው አንዱ ጤና ላይና የዚህ የስነ ምግብ ባለሙያዎች የሚባሉት ናቸው። ሙያተኞቹ አሉ ልምድ ዕውቀት ያላቸው ረጅም ዓመት የሰሩበት አሉ። ነገር ግን ጫፍ ይዘው ጨረባ የሚፈልጉ ሰዎች መተው ምናልባት ያሰቡት እንግዲህ ሌላ ጉዳይ ሊሆን ይችላል፣ ግን መረጃ ይዘው መተው ያወራሉ። ከዛ ደግሞ ሰው ይሰማቸዋል። ለሰው ህይወት ቅርብ ነው ማለት የጤና ጉዳይ የምግብ ጉዳይ ማንም ሰው ለመስማት ይፈልጋል። ይሄንን ምግብ ተጠቀሙ፣ ይሄ በሽታ አለባችሁ፣ እነዚህ ምግቦች ውሰዷቸው፣ ለልጆቻችሁ ይሄን አድርጉና በልምድ ሊመጣ ይችላል። በነገራችን ላይ እንደዚህ አይነት ነገር ግን አንዳንዱ በልምድ ብቻ አይደለም እኮ ይልሰላ ይሄ በጣም ጥንቃቄ ይፈልጋል። ልምድ አለ፣ ልምድ ላይ ዕውቀት ይችላል። ልምድ አንዳንዴ ድፍረት ውስጥ ሊከትሽ ይችላል። ልምድ በራሱ ድፍረት ውስጥ ሊከትሽ ይችላል። አንቺ ዛሬ ለኔ የሆነ ምግብ ላንተ ላይሆን ይችላል። ለኔ አለርጂ ሊሆን ቀይ ስር ፊቴን የሚያጠራው ከሆነ አንተን ሊያጠይም ይችላል። አለርጂ ሊሆን ብዙ ነገር አለው አይደለ? እሱን ከግምት ውስጥ አናስገባ። በጣም አንዴ እዚህ ጋር የምናነሳው ጥሩ የሚመስለኝ ከኛ ሙያ ትጀምራላችሁ ብዬ ነበር። ጎብተሽ ነበር። አንዴ እንላቀስ ጋዜጠኝነት። እሺ ለዚህ በጣም የሚደፈረው ሙያ አይደል እንዴ? ግን አይደለም የት ቢይ አሁን ሴቶች እንላቀስ እሺ እንደዚህ እና እንዴት ነበር ሌላ አይደለም ጋዜጠኝነት ላይ በጣም አሁን በሶሻል ሚዲያ የምታስተውሉት እንደገና በየሚዲያው የተለያየ ሙያ ላይ ያለ ሰው በጣም በቀላሉ የሚተገብረው ሙያ ሆኗል አይደል? በተለይ በቴሌቪዥንም በሬዲዮ በተለያየ ሙያ ላይ ሴሌብሪቲዎች እንላለን፣ ቲያትር ላይ ፊልም ላይ ያሉ ሰዎች በጣም በተግባር የሚዳፈሩት ሙያ ነው ብዬ አስባለሁ። ጋዜጠኝነት በቃ መልክ ካለ ወይ ማውራት ከቻልክ ሬዲዮ ላይ በቀላሉ ሄዶ ማውራት ነው፣ በቃ ዘንጦ መግባት ነው ቴሌቪዥን የሚባሉ ነገሮች ያጋጥማሉና ሲገባ ግን በጣም ከባድ የሚሆን የተሳሳቱ መረጃዎች በስፋት የሚቀርቡባቸው አጋጣሚዎች አሉ ብዬ አስባለሁ። ጋዜጠኝነት ላይ ግን የሚዲያ ስራ በጣም ሰፊ ነው፣ አይነቱም ልዩ ነው አይደለ? ቅድም በተወሰነ መጠን ያነሳናቸው ነገሮች አሉ። ዜና ማንበብ አለ፣ ፕሮግራም ማቅረብ አለ፣ የምርመራ ጋዜጠኝነት ስራ አለ፣ የሕክምና ላይ ብቻ ትኩረት ያደረገ አለ። ብዙ አይነት የጋዜጠኝነት አይነት ነው ያለው። አብዛኛው ሰው ወይንም ጋዜጠኛ ነኝ ብሎ ወደ ሚዲያ የሚመጣ ሰው የትኛውን አይነት የጋዜጠኝነትን ስራ እየመረጠ ነው ብላችሁ ስታዩ አቅራቢነት ነው። አቅራቢነት ችሎታ ያለው የትኛውም ሰው ማድረግ ይችላል ብዬ አስባለሁ። ጋዜጠኛ ባይሆንም ጋዜጠኝነትን ግን መስራት ተጠያቂነት አለው። ኢትዮጵያ ውስጥ ወደ 17 እና ከዛ በላይ የሚሆኑ የጋዜጠኛ ማህበራት አሉ። እነዚህ የጋዜጠኝነት ማህበራት ሙያውን በማስከበር በማስጠበቅ ረገድ ምን አድርጓል የሚለውን ለሙያ ማህበራቱ አባላት ተዋዋለው። የኛ ማህበር እኔ የምሳተፍበት የኢትዮጵያ ኤዲተርስ ጊልድ ህብረትን ማምጣት አንድ ለሙያ መቆም የሚያመጣና ፕሮቴክት እንድታደርገው ሙያክ እንዳይደፈር ማንም ሰው እየገባ ጥበቃ ለማድረግ ይረዳል። ሌላ ዘርፍ ግን ሰሊም ማንሳት የለብንም እንደዚህ የሚደፈሩ ሙያዎች የራሳችን ሲሆን አይደለ? አዎ የስነ ልቦና የትዳር አማካሪዎች የትዳሩ ይለያል። እኔ በጣም ነው የሚደንቀኝ አንዳንዴ አይ ብዙ ነገር ስለማስታውስ ላይ ሰው እኔ በግሌ ስለ ትዳር ለመምከር ማግባት አለበት ብዬ አስባለሁ። ግዴታ ነው ሳይቃ ለኔ ግዴታ ያለች ሰላም ብላለች። አዎ ሰላም ብላለች። ግዴታ ነው ወይ? ያለው የማታውቀውን ነገር ምን ብለህ ትመክራለህ? እልሽ
ምንድነው ጠርጥሮ ይምከር ጠርጥሮ መሰለኝ አይሆንም አይደለም እንትን ሳትበላው ጣፋጭ ነው ሁሉም ነገር ከእውቀት ነው የሚነሳው አይደለ ከእውቀት ቀጥሎ ምን ይደመርበታል ልምድ ነው የሚደመርበት እሺ አይደለ አብዛኞቹን የትዳር አማካሪዎች እኔ ባየሁት መሰረት ማለት ነው የሚያመጧቸው ለትዳር መምከሪያ የሚያመጧቸው የሚያጣቅሷቸው ነገሮች የኢትዮጵያዊ ቀለም የላቸው የኛን ስለንቦና የተረዳ አይደለም ማለት አንድ ኢትዮጵያዊ ሚስትና የሆነ አውሮፓ ሀገር ያለች ሚስት ትሪት የምታደርግበት መንገድ እኩል ላይሆን ይችላል እኔን ልክ ባለቤት ሲያደርግልኝ ደስ የሚለኝ ነገር አውሮፓ ያለችዋን ሴት የሚያናዳት ሊሆን ይችላል ሙሉ ነው የሚገለበጠው ትዳር አማካሪዎች ሲመጡ የሆነ ጊዜ ምን አስተዋውሳለሁ መሰላችሁ የዚህ የማማለያ መጽሐፎች ምናምን በጣም በስፋት ይታተሙ አብቧታል እንድትወድ ለማድረግ እንደዚህ አድርግ ትኩረት ለመሳብ ምናምን እና መጽሐፉ ላይ ምን ይላል ሴቶች ከወደዱ እግራቸውን አጣምረው ይቀመጡና አንደኛው እግራ ወደ አንተ ይሆናል ይላል ጥቆማ ነው ወይ ተመልካቾች ራሱ እየሳቁ ተመልካቾች ስለዚህ ከስነልቦና አንፃር አይ አንዴው ስለዚህ አነቃቂ ልጁ እሱን መጽሐፍ አንብቦ መጣ ክላስ ገና ቲኔጀር እያለ ነው እና እግሩን ያጣፈ ሴት ባየኩት አስራዎቹ ቤት ሆኖ አስበው ይሄንን ነገር ለመተግበር ጥረት ላይ ነው ለያው መጽሐፍ ላይ ተጽፎ በደንብ ነው የምታምነው አነቃቂ ሰዎችስ የሶሻል ሚዲያው የምታስተውሉት ይሄንን ማድረግ አለባችሁ ተነስ ወጣ እኔ ደግሞ እንግሊሽ አነቃቂ ንግግር እንደው አነቃቂ ነን ብለው ይመጣ ግን አይጮህብን ማነቃቃት አይጮቱ ራሱ አንድ ማንቂያ አልተኛሽ ስላለሽ እኮ ነው የምታየው አይደል እንዴ ጮቱ አይገባኝም ይልሽ አነቃቂ ንግግር እንደው የተወሰኑትን ሰዎች እንደው ከዚህ ጋር ጉዳይ እየሰሩትን ቀደም ብዬ ለማግኘት ሞከርኩኝ አነቃቂ ንግግር ማነቃቃት ካለብሽ የምታነቃቂውን ሰው ማወቅ አለብሽ ምን እንደሆነ ስነ ልቦናውን በመጀመሪያ ደረጃ ማወቅ አለብሽ ያን ሰውዬ የሆነ ነገር ውስጥ ሆኖ አንቺ እሱን ለማንቃት እየወቀስኩት ነው ወይስ እያነቃቃውት ችግሩን እየነገርሽው በችግሩ እንዲያዝን እያደረግሽው ምን እንደሆነ ማወቅ አለብሽ እኔ አንዳንድ ቀን ምን ችግር አለው ሰው ያወቀውን ቢያጋራ ያወቀውን ለሌላው ለማያውቀው ሰው ያነበበውን ከህይወት ልምዱ ያገኘውን ቢያጋራ ምን ችግር አለው ምንም እኮ ክፋት የለውም ብዬ አስባለሁ ማጋራት አሁን ዝም ብሎ ማጋራት እኮ ነው እየሆነብን ያለው ዝም ብሎ ማጋራት ስታጋሪ የሚመጣውን ምን የሚደርስብሽን እንደገና ደግሞ ምታቂውን ብቻ ሳይሆን ደግሞ ከውቀትሽ ባሻገር አዎ ችግሩንም ትጋሪያለሽ እሱን አያየነውን ነገር ይተባረክ አንተ የምታውቀውን ነገር ብቻ ላንተ ይሰጠማል ነው አንተ የምታውቀው ሌላው ማወቅ አለበት አንተ ጋር ልዩነቱ ቀድሞ ስለደረሰ ነው አንተ ጋር ቀድሞ ደርሷል እኔ ጋር አልደረሰም ልዩነቱ እኮ ሁለት ነው በቃ ግን የሚቀበል የምታቀብለው ህክምና ላይ ያወቀው ነገር ካለ ለኔ ብታጋራው ኖርማል ነው ዝም ብለ ያገኘከው ሁሉ ያለ ኃላፊነት ባቦሰጥ ልትሰጥ አትችልም ግን አንተ ብቻ ጋር ተገድቦ የሚቀር ኃላፊነት ይወሰድ ማለት ሌላ ነው አሁን እኮ ያለ የሚተካለለ ማለት ይኸውልህ ለምሳሌ ጤና አዳም ለሆድ ቁርጠት ይጠቅማል ካልክ ይጠቅማል አዎ ይጠቅማል ለሆድ ቁርጠቱ ብቻ ሳይሆን ደግሞ አለርጂክ እንደሚያመጣ ማወቅ አለብህ አለርጂው የሚያስነሳ እሺ ማወቅ ታዲያ ማለት ምን ማለት ነው ማወቅ ቀድሞ መሮጥን ታው ነው እኮ ያልኩ አትሩጥ ነው የሱ ሐሳብ አረጋ ብለህ ግን ችግሩን በአብዛኛው የሚያስከትለውን ችግር ለመናገር ያህል አንደኛ ትክክለኛ ሙያተኛ የሆኑ ሰዎች እንዳይታመኑ ያደርጋል አዎ እነዛ ሰዎች ሙያተኛ ያልሆኑ ሰዎች በዛ ሙያ በደንብ የተጠቀሙ በሄዱ ቁጥር የነሱ መረጃ ይታመናል ከዛ በኋላ የነዛ ሰዎች አይታመንም አንድ ጉዳይ እናስታውሳለን አይደለ ስለ አንጀት ማጽዳት ሆድ ማጽዳት በጣም ሰፊ ቪዲዮ ይሰራ ነበር እና ይሄ ቪዲዮ ብዙ ሰዎች ተጋሩት ከዛ ተግባራዊ ያደረጉት ያንን ማጽጃ የተባለውን ነገር ወሰዱት የብዙ ሰው አንጀት ከጥቅም ውጭ ወጥቶ አንጀታችንን በሉን ከዛ ባለሙያዎች ወጡና እንደዚህ እኮ አይደረግም ብለው አስተያየት ሲሰጡ መጀመሪያ ያኛው መረጃ ብዙ ሰው ጋር ሄዶ የለ ይሄ ያለሙያው የተናገረ ሰው ስለታመነ ሙያተኞች መተው ሲናገሩ እድል ታጣ በተለይ የትምህርት መስክ የተመረቁ ወጣቶች ከዩቲዩብ እየተመለከቱ ይሄ ወጌሻነት
ማሸት እንደ ቀላል አድርገው ይማራሉ። ተመልሰው በዛ በየቦታው የፊዚዮቴራፒ ባለሙያ እገሌ ወጌሻ እገሌ በባህሉ መጡብን ብሎ ይከፍታሉ። ነገር ግን ይልሽ እንደ ቀላል ነገር ነው፣ የአጥንት ጉዳይ ነው እና ጥናቱን ያጠናው የኢትዮጵያ አጥንት ሕክምና ሐኪሞች ማህበር ነው ከሐዋሳ ዩኒቨርሲቲ ከሐዋሳ ዩኒቨርሲቲ ጋር በመተባበር የሰራው ነውና በ10 ክልሎች በ8 ትላልቅ ሆስፒታሎች ከ3000 በላይ ባህላዊ ወጌሻዎችንም በማሳተፍ ነው ይሄ ጥናት የተሰራው። እንግዲህ ያለሙያቸውን የገቡት አስተማሪያቸው ማን ነው ካልን ዩቲዩብ ነው እና ቪዲዮዎችን እና በግኝቱ ከተለዩ ችግሮች መካከል በጣም ብዙ ነገር የአካል መጣመም፣ የመገጣጠሚያዎች አለመታጠፍ፣ መድረቅ እንዲደርቆ የሚቀር ደርቆ እና ከምንም በላይ ግን የሚያሳዝነው ህፃናት እጅና እግራቸው እንዲቆረጥ አድርጓል። ዘላቂ አካል ጉዳት ደርሷል። ባለሙያዎች ዝም እንዲሉ እንዲደበቁ ያደርጋል ስትል ነበር አይደለ? በጣም በቃ ደፍረው እንዳይወጡ ተአማኒነት እንዲያጡ ያደርጋል ስትል ነበር አይደለ? እያነሳች ነበረ። በጣም እኔ ደግሞ እዚህ ጋር ብናነሳው ጥሩ ነው ብዬ የማስበው አሪያ የሚሆኑ ሰዎችንም እናጣለን። በሙያቸው በጣም እንደ ሌጀንድ የምናያቸው ስፔሻላይዝ ያደረጉ ባለሙያዎችን እናጣለን። ምክንያቱም የወረሩት ሚዲያውንም አሁን ለተጠናው ጥናት ቴዲ እንዳነሳውም በተለያየ ሙያ ውስጥ ያሉት ሰዎች ከሙያቸው ውጪ የሆኑ ሰዎች በሞሉ ቁጥር ልጆች ታዳጊዎች የሚያዩዋቸው ነገር ያጣሉ ማለት ነው፣ እንደ ባለሙያ የሚያዩዋቸው እና ደግሞ በጣም የሚገርመው ይወቀሳሉ። ወጥቶ ስለማይናገሩ ተወቃሽ ይሆናሉ። ከ450 በላይ የሙያ ፍቃድ ያወጡ ሙያ ማህበራት አጠቃላይ ማለት ነው ሕክምና ላይ ከ30 በላይ ያሉ እነዚህ ከ30 በላይ ያሉ ማህበራት ምን ያህሎቹ ናቸው እንደዚህ አይነት ጉዳት ሲደርስ ጠንካራ የሆኑ ማህበራት አሉ። በእርግጥ ወጥተው ይሄ ነገር ልክ አይደለም የሚል አስተያየት የሚሰጡት እናንተ ዝም ባላችሁ ቁጥር ሰዎች ላልተገባ መረጃ ነው አይደል ለሌባው ላጭበረባሪ እየተጋለጠ ስለዚህ ባለሙያው ነው መጥቶ መከራከርም መናገርም ያለበት። ስታንዳርዱን እናስቀምጠው እኛ ነን። ስታንዳርድ አላቸው አብዛኞቹ ሙያዎች። የመጀመሪያ ዲግሪ የሚጠይቁ ሙያዎች አሉ፣ ሁለተኛ ዲግሪ የሚጠይቁ ሙያዎች አሉ፣ ከዛም በላይ በመማር የሚገኛል፣ ከዛ በኋላ በስራ ልምድ የሚገኛል፣ በአጫጭር ስልጠና የሚገኛል። ሰዎች የሆነን ሙያ ነን ብለው ተናግረው ልክ አለመሆኑን ስናይ ቼክ ማድረግ አለብን። ማለት አንድ ሰው መጥቶ የሕክምና ስቴት ሲሰጥ የት ነው የተማርከው? ፍቃድህ የት ነው ያለው? አይደለም ወጥቶ የሚናገር ከፍተው አይደለም ክሊኒክ ከፍተው ሆስፒታል ከፍተው የሚሰሩ ይኖራሉ አይደለም። ሁሌ ህጋዊ ነገሮችን ብናረጋግጥ የምንጠቀመው እኛ ነን። ግን የሙያተኛ መከበር አለበት። ሙያ በራሱ መከበር አለበት። ግን ባለሙያው እኮ ነው ችግር እየፈጠረ ያለው። ዝም እያለ አሁን ባለሙያው አሁን ይልሽ ዝም ብለው ፊት ለፊት የወጡ እንመክራለን ይላሉ፣ ግን አልተመከሩም፣ አልጨረሱም ምክራቸውን። እነሱ ግን የሚያውቀው ሰው ራሱን እንደ ሰጎን አንገቱን ቀብሮ ቁጭ ብሏል። እሱ ነው ፊት ለፊት ወጥቶ እኮ ባላንስ ማድረግ የሚችለው። ሚዲያው ማወቅ በራሱ ትሁት ያደርግ የለ። አሁን በጣም ራስን መደበቅ ብዙ እውቀት ያለው ሰው ከኔ በላይ የሚያውቅ ሰው ይኖራል። እስኪ እገሌን ጠይቅ። እንደውም ሚዲያው በዚህ ጉዳይ ላይ ግንዛቤ ማስጨበጥ አለበት ይላሉ አይደል ባለሙያዎች። እና ግንዛቤ አስጨብጥ ስትዩ ጨብጦሽ ይሄዳል። በቃ መጥቶ አይናገርም። እዚህ አሁን እየመጡ ባለሙያ እኛ ነን እያሉ ለሚያወሩትም ሰዎች ማስተካከያ የሆነ ልክ ማበጀት የሚችለው ይሄ ራሱ ሰው ወጥቶ መናገር ሲችል፣ ሚዲያውም ግን በጣም ትክክለኛ ባለሙያዎችንና የሚመለከታቸውን አካላት መምረጥ ላይ ማተኮር ያለበት ይመስለኛል። አሁን እኛ ሚዲያ ላይም ስላለን በተለያየ አጋጣሚዎች ሌሎች ቦታዎች ላይ የምናስተውላቸው ችግሮች አሉ። ሙያቸው ያልሆኑ ሰዎች በቃ ስለወደዱት ወይ ሙዚቃውን ስለወደደውና ስለጻፈ ወጥቶ ተንታኝ የሚሆንባቸው አጋጣሚዎች አሉ። ሌላም አነቃቂ ነው ተብሎ በቃ ሰዎች በጣም ሼር ያደረጉትን ጉዳይ ይሄ ሰውዬ አነቃቂ ነው ብሎ አፕሩቭ አድርጎ ማቅረብ አለ፣ እንደ ባለሙያ ታይትል ሰጥቶ መስጠት። እና እሱ ሚዲያው ራሱ መጠንቀቅ አለበት። ሚዲያ አለ አይደል? ቀደም ያልነው አለ። እሱ መለየት ያስፈልጋል። ባለሙያ ሳይሆኑ በትክክል ጋዜጠኛ ያልሆኑ ባለሙያዎች የተሰባሰቡበት ሚዲያ ብዙ አይነት አለ። የሚኒስትሪም አለ ኦንላይንም እና በትክክለኛ ኤዲቶሪያል ፖሊሲ የሚመራ ሚዲያ የሚያመጣውን እንግዳ ቼክ ያደርጋል። ከመምጣቱ በፊት ማን ነው እዚህ ኤሪያ ላይ ያለ እገሌ ምንድነው የሚሰራው? እሱን ቼክ ይደረጋል። እነዛ ሰዎች የቀነሱ እየቀሩ ምናምን ሲሄድ ግን አንዳንድ ሚዲያ ላይ ምን ታያለሽ? እሱን ሊተካ ይችላል። እስኪ ገኔን ሞክሩት።
እስቲ እንትና ይምጣ እየተባለ ሁሉም ጉዳይ ላይ የትምህርት ጉዳይ ላይ መጥቶ ያወራል። ከዛ መጥቶ የውጭ ጉዳይ ፖሊሲ ላይ መጥቶ ያወራል። ትንሽ ሲቆይ ደግሞ የቢዝነስ አማካሪ ሆኖ ይመጣል ያ ሰው። ስለዚህ ሚዲያው ቼክ ማድረግ አለበት ማለት ነው። ሁሉም መርጠው ባለሙያ ያተሳሳይታወቅ የሚባል ማድረግ አለበት። ለሙያው ብቻ ሳይሆን እንደ ማህበረሰብ ምናምነው እንትና ይናገር እስኪ በዚህ ጉዳይ ላይ እገሌ ምን ይላል ማለት አለብን። ለአንድ ጉዳይ መሰጠት አለበት አይደል? አንድ ወረርሽኝ ሲነሳ ስለዛ ወረርሽኝ ማን ነው ሐሳብ መስጠት አለበት? ማን ነው መግለጫ መስጠት ያለበት? ስለመተላለፊያ ጉዳዮቹ ማን ነው ማስረዳት ያለበት? አለው የራሱ ሰው። ሚዲያ ላይ የሚከሰቱ የተለያዩ ጉዳዮች አሉ አይደል? እንዴት ነው የሆነ ጉዳይ ሲፈጠር ያንን ጉዳይ መዘገብ ያለብን የሚለውን የሚያነሳ የራሱ ባለሙያ ያለው ሁሉም ነገር። እነዛ ሰዎች በጠፉ ቁጥር ግን ሁሉም ሰው ይነሳል አለኝ የሚለውን ነገር ይናገራል። እምነት እያጣን እንሄዳለን። ስለዚህ ስንጠቀልለው ውይይታችንን ሰብሰብ ስናደርገው ባለሙያዎች አይደበቁ ይምጡ የሚለውን ነገር ነው ማስመር ያለብን። እሱ ነው ባላንስ የሚያደርገው አይደለ? በቃ በየትኛው መስክ ስናየው ስታንዳርድ ይኖረዋል፣ አንድ ሙያ ኤቲክስ ይኖረዋል፣ የራሱ መመሪያዎች ይኖሩታል። ስለዚህ ያንን የሚተገብሩት ባለሙያዎቹ የተማሩት ያወቁት በልምድ የሚያገኙት ናቸው። ስለዚህ እዛ ላይ ማተኮር ያስፈልጋል። ማህበረሰብ በእውቀት ነው የሚገነባው መቼም። ስለዚህ እኛ ይህን ጉዳይ ያነሳንበት ዋናው ዓላማ ለማህበረሰብ የሚቀርብ ሀሳብ ስለሆነ ነው፣ የምንገነባበት መንገድ ስለሆነ ነው። ሙያተኞች ባልተከበሩ ቁጥር ሙያ ምን ያደርጋል የሚል ማህበረሰብ እንፈጥራለን። ስለዚህ በእውቀት የበለጸገ ማህበረሰብን ለመፍጠር ሙያ መከበር አለበት። ሙያተኞች ሙያችሁን አስከብሩ። በየትኛው ሙያው ይምጡ፣ ሃይባይም ደግሞ አይጥፋ አይደለ? ይሄ ነገር ልክ አይደለም የሚል ሰው ያስፈልጋል። የትኛውም ዘርፍ ላይ ዝም ብሎ ምን አገባኝ የሚሉ ነገሮችን መቀነስ ያስፈልጋል። ዋጋ ያስከፍላል በእርግጥ ምክንያቱም አየሩ ሙያተኛ ባልሆኑ ሰዎች የተያዘበት አካባቢ ላይ መተሽ ስለዛ ጉዳይ መከራከር ለተወሰነ ጊዜ ሊያስቸግር ይችላል። ለተወሰነ ጊዜ ከዛ በኋላ ግን ተሞልቷል። አንድ ሁለት ከተሰማ በኋላ ግን ማረጋገጫ ትሆናለህ። እገሌ ያላለ በቃ ለምለም አላለችም ይሄን ነገር ልክ አላለ እንደዚህ ያልሆነም ብላለች ተብለ ይወጣል። ስለዚህ አየሩ ሞልቶ እንግዲህ እነዛንም ሰዎች መናገር ያለባቸውን ሰዎች ደብቀዋል። እነሱም ትንሽ ገለል ይበሉ፣ የተደመጡት ይውጡ። ይሄ ነው ዋናው። ለማህበረሰብ የሚሰራ አዋቂም ይብዛ። እንግዲህ እናመሰግናለን ተመልካቾቻችንንም እዚህ ስቱዲዮ ያሉ እንግዶቻችንንም በጣም እናመሰግናቸዋለን። ግን የተወሰነ ሀሳብ ካላቸው ብናዳመጣቸው ደስ ይለኛል። በአነሳነው ጉዳይ ላይ ራሳቸውን ስሜታቸውን የሚገልጹልን የምትሉት አለ? እሺ፣ ወቅታዊም ሀሳብ ነው። በእርግጥ በተለይ ደግሞ በማህበራዊ ሚዲያዎች ላይ በተለያዩ ሙያዎች የት እንደተማሩ ማን እንደሆኑ ይፈን በስትክክል ማይታወቁ ሰዎች በተለያዩ ጉዳዮች ላይ ሀሳብ ሲሰጡ እናውቃለን። ይሄኛው ዳይሜንሽን ከዚህ አንፃር ስናይ በእርግጥ ውስጣቸው ያ ነገር ኖሮም ሊሆን ይችላል። አሁን ስለ ቅድም እያነሳቸው የነበረው ስለ ትዳር ማውራት የምችለው ያለምንም ጥያቄ ያገባ ሰው ብቻ ነው። ቢኮዝ ትዳርን ኖረኸው እዛ ውስጥ ተገኝተኸው ነው ልታውቀው የምትችለው እንጂ አንብበን ስለ ትዳር ማውራት የምንችልበት ምንም ዳይሜንሽን የለም። ያ ማለት ግን ሁሉም ነገር ላይ ያንን ነገር ሆነ ነው የምናወራው ማለት አይደለም። በእርግጥ እሱንም እናንተም እያነሳቸዋቸው የነበሩ ነገሮች ነበሩ። ወደ ጋዜጠኝነቱም ስመጣ ጋዜጠኝነት አንድ ሰው ሜዲካል ዶክተር ሆኖ የጋዜጠኝነት ፍላጎትና የጋዜጠኝነት ታለንት ያለበት ሊሆን ይችላል። እንደዚህ አይነት ሆኖ በቃ ሜዲካል ዶክተር ስለሆነ ስለ ጋዜጠኝነት ማውራት አይችልም ማለት ያው የጋዜጠኝነትን ሙያ ማስኬድ የለበትም ማለት አንችልም። ወይም ሲቪል ኢንጂነር ስለሆነ ወይም ሌላ ስለተማረ ስለ ጋዜጠኝነት ማውራት አይችልም አንልም። በእርግጥ ቅድም እያነሳችሁ ነበር ምን ይሁን ነው ፎርማል የሆነ መንገድ አለ ወደዛ መግባት የሚቻልበት ለሱ ብቁ መሆን የምንችልበት ፎርማል የሆነ መንገድ የታወቀ መንገድ ሪኮግናይዝ የተደረገ ወይም እውቅና የተሰጠባቸው መንገዶች አሉ። በዛ መንገድ ብንመጣ ነው እንጂ የሚሻለው አቋራጭ ስንመጣ እኛንም የሚያስወቅሰን ብዙ ምንስታቸው ለማምጣት ካሰብነው ተቃራኒ ውጤት ሊያስመጣ የሚችል ነገር አለ ብላችሁ ያነሳችሁትን ነገር በደንብ ማድረግ ፈልጋለሁ። እኔ መሳብ እናመሰግናለን። ቴንክ ዩ በጣም ተመልካቾቻችን አብራችሁን ስለቆያችሁ በማምሻችን ከኛ ጋር ስለነበራችሁ በጣም እናመሰግናለን። እስኪ ቤታችሁ ተወያዩበት፣ ቢሮ ውስጥም ተወያዩበት። የትኛውም ቦታ የሚነሳ ሀሳብ ነው። ለተመልካቾቻችን የምንሰጠው ጉዳይ ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ምሽት። እናመሰግናለን።